ከ1945 እስከ 1983 ዓ.ም ድረስ የምጽዋና የአሰብ ወደብ የኢትዮጵያ ወደቦች ሆነው ለ38 ዓመታት ኢትዮጵያ በሦስት ወደቦች ትገለገል ነበር። ጅቡቲ ደግሞ እንደ ተጨማሪ የባህር በር ታገለግል ነበር። በ1983 የመንግሥት ለውጥ ሲደረግ ኢትዮጵያ ተመልሳ የባህር በር የሌላት ወደብ አልባ ሀገር ሆነች። ከዚህም የተነሳ በርካታ ችግሮችን እንድትጋፈጥ ተገዳለች። በተለይም በሀገሪቱ ውስጥ ያለው ዝቅተኛ የመሠረተ ልማት ተደራሽነትና ተደጋጋሚ የሰላምና የደህንነት ችግሮች የችግሩን ተጽዕኖ እጅግ አስፍተውታል። የባህር በር አልባ በመሆኗ በመጀመሪያ ሊጠቀስ የሚችለው ችግር ከፖለቲካና ደህንነት ጋር በተያያዘ እየገጠማት ያለው ጫና ነው። የባህር በር የሌለን ሀገር መሆናችን በጅቡቲ ላይ ጥገኛ እንድንሆን አድርጎናል። ይህ ደግሞ የደህንነት ጫና እየፈጠረ ይገኛል። የቀይ ባህር አካባቢ ፖለቲካ በየጊዜው እየተወሳሰበ እየመጣ ቢሆንም ከአካባቢው ፖለቲካ እንድንገለል እየተደረግን እንገኛለን። በመጨረሻም ኢኮኖሚያዊ ጉዳቱ ከጊዜ ወደ ጊዜ እየጨመረና ለልማት ይውል የነበረ ገንዘብ ለወደብ አገልግሎት ክፍያ እንዲውል እያደረግነው ይገኛል። ከዚህ ጎን ለጎን ወደ ሀገር ውስጥ ለሚገቡ ሸቀጦች ዋጋ እንዲንርም አድርጎታል። በተለይ የኢትዮጵያ ኢኮኖሚ እያደገ ሲሄድና የወጪና ገቢ መጠናችን እየጨመረ ሲሄድ የኢኮኖሚ ጫናውን በዚያው ልክ እየጨመረ እየሄደ ይገኛል። አንድ ቁልፍ ብሔራዊ ፍላጎታችን የሁለቱ ውሃ አካላቶቻችን ጉዳይም ሆነ የሌሎች የውጭ ግንኙነት የፖሊሲና የስትራቴጂ ትኩረቶቻችን መነሻ የሚያደርጉት ብሔራዊ ፍላጎታችንን መሆኑ ይታወቃል። አሁን ባለንበት ወቅትና ምናልባትም በመጪዎቹ ጥቂት ዓመታት ታሳቢ በማድረግ የኢትዮጵያ ዋና ዋና ብሔራዊ ፍላጎቶች ምን እንደሆኑ ለይቶ ማስቀመጥ ያስፈልጋል። ከዚህ አኳያ የመጀመሪያው ፍላጎት ሀገራዊ ሕልውናን ማስቀጠል ሲሆን ይህ ፍላጎት በሀገር ውስጥ በተለያዩ ታጣቂ ኃይሎችና ከውጭ በሚደረግ ድጋፍ አደጋ ውስጥ የገባበት ሁኔታ እንዳለ እየተመለከትን ነው። የኢትዮጵያን ሕልውና ማስቀጠል ሲባል ዳር ድንበሯ የተከበረ፣ የግዛት አንድነቷ የተረጋገጠ፣ ዜጎቿ በሰላም በሁሉም የሀገሪቱ አካባቢዎች ተንቀሳቅሰው መስራትም ሆነ መኖር የሚችሉበት የፖለቲካ ልዩነቶች ከጠመንጃ በራቅና በሰለጠነ መልኩ የሚፈቱባት፣ አማራጭ ሐሳቦች ለውድድር ቀርበው ዜጎች የሚወስኑበት፣ ከውጭ ለሚመጡ ስጋቶች ተጋላጭነት የቀነሰበት ሁኔታ መፍጠር ተደርጎ ሊታይ ይችላል። ሁለተኛው ፍላጎት ከድህነት መውጣት እንችል ዘንድ የሕዝቡ ተጠቃሚነትን ማረጋገጥ፣ የኢኮኖሚ እድገትን ማምጣት ነው። ኢትዮጵያ ለእድገት ያላትን እምቅ አቅም በሙሉ ተጠቅማ ማደግ፣ የሕዝቡን ኑሮ የሚሻሻልበትን መንገድ ሁሉ መፈለግና መተግበር ይጠበቅባታል። በተለይ ደግሞ የከርሰ ምድርና የገጸ ምድር የተፈጥሮ ሀብቶቿን መጠቀም ለእድገት አስፈላጊ ነበር። በመሆኑ እነዚህ ሀብቶችን መጠቀም አማራጭ የሌለው ጉዳይ ነው። ለማደግ የሚያስፈልጉ የፋይናንስ አማራጮችን መፈለግና ጥቅም ላይ እንዲውሉ ከማድረግ ጎን ለጎን በሀገር ውስጥ ለእድገት እንቅፋት የሆኑ መሰናክሎችን በሙሉ መለየትና ማስወገድ ያስፈልጋል። ከላይ ከተጠቀሱት ፍላጎቶች ጋር በአንድም ሆነ በሌላ መልኩ የሚገናኘውና በአሁኑ ሰዓት ልዩ ትኩረት የሚፈልገው ብሔራዊ ፍላጎት የባህር በር ማግኘት ይሆናል። የባህር በር ከሌለን ሀገራዊ ሕልውናችንንም ሆነ የኢኮኖሚ እድገታችንን በምንፈልገው ልክ ማሳካት አንችልም። አራተኛው ብሔራዊ ፍላጎት ሊሆን የሚችለው ሀገራችን በምትገኝበት የአፍሪካ ቀንድ ቀጠናና በአፍሪካ ፖለቲካ ላይ ትርጉም ያለው ሚና መጫወት ነው። ይህ አስፈላጊ የሚሆነው በአንድም ሆነ በሌላ መልኩ የኢትዮጵያ ደህንነት ከአካባቢው ሀገራት ጋር በእጅጉ የተቆራኘ ስለሆነ ኢትዮጵያ አካባቢውን ችላ ልትለው የማትችለው ጉዳይ ስለሆነ ነው። አካባቢውን በተለይ የአፍሪካ ቀንድን ኢትዮጵያ ችላ የምትል ከሆነ አካባቢውን የሀገራችን ጠላቶች በቀላሉ ሊጠቀሙበትና ሀገራዊ ሕልውናችንን አደጋ ውስጥ ሊከቱት ይችላሉ። የኢኮኖሚ እድገት ለማምጣት ተፈጥሮ የሰጠችንን ሀብት መጠቀም አስፈላጊ በመሆኑና በአሁኑ ሰዓት የባህር በር ማግኘት ቁልፍ ብሔራዊ ፍላጎት በመሆኑ በዚህ ክፍል ውስጥ ሁለቱን የውሃ አካላት የተመለከቱ ስትራቴጂዎች ተካተዋል። ባለፉት 20 ዓመታት የውሃ ሀብቶቻችንን ከመጠቀም አንጻር ጥሩ ተሞክሮች የነበሩ ቢሆንም ሀገራችን ካላት እምቅ አቅም አኳያ ግን ገና ብዙ ስራዎች እንደሚቀሩ መረዳት ይቻላል።
የባህር በርን በተመለከተ የ30 ዓመት ተሞክሯችንን የሚያሳየው ለጉዳዩ የፖሊሲ ትኩረት ለመስጠት ፍላጎት እንዳልነበረ መሆኑን ነው። 6.2 ሁለቱን የውሃ አካላት በተመለከተ መከተል ያሉብን መርሆዎች። ከዚህ በኋላ የሚደረጉ እንቅስቃሴዎች ታሳቢ የሚያደርጋቸው መርሆች እንደሚከተለው ቀርበዋል። እነዚህ ሁለቱ የውሃ አካላት የሚመለከት ፖሊሲ ሲቀረጽም ሆነ ፖሊሲውን ለመተግበር እንቅስቃሴ ሲደረግ ሂደቱን የሚመሩት አስተሳሰቦች ናቸው። እነርሱም ቅድሚያ ለኢትዮጵያ ፍላጎት፣ የአባይ ተፋሰስንም ሆነ የባህር በርን በተመለከተ የሚደረግ የትኛውም አይነት ውሳኔ ቅድሚያ የኢትዮጵያን ፍላጎት ማስቀመጥ ይኖርበታል። ገቢር ነበብ ወይም ፕራግማቲዝም ማለት ከየትኛውም የሞራልም ሆነ የርዕዮተ ዓለም እይታ ነፃ ሆኖ ማሰብ፣ እየገጠመን ላለው ችግር የሚመጥንና ከሁኔታው ጋር የሚሄድ መፍትሄ መፈለግ፣ ሁሉንም የማስፈጸሚያ ስልቶች ማማተር፣ ያስቀመጥነውን ግብ ለማሳካት የሚረዱ ሁሉንም አይነት ስልቶች መፈተሽና እንደ አስፈላጊነታቸው መጠን መጠቀም። ግልጽነት ከሁለቱ የውሃ አካላት ጋር በተያያዘ የሚደረግ እንቅስቃሴ አላስፈላጊ ጥርጣሬን ለማስቀረት ይችል ዘንድ በተሻለ መጠን በግልጽነት መመራት አለበት። ዓላማውም የማስፈጸሚያ ስልቱና የፍላጎቱ መነሻ ግልጽ ሆኖ መቀመጥ አለበት። በተለይም ይህንን ፍላጎት ለጎረቤት ሀገራት በሚገባ ማብራራት ይገባል። ከጥንቃቄ ጉድለት አላስፈላጊ የሆነ ጠላትነትን የሚያስከትል እንዳይሆን በብልሃት ተግባራዊ ሊደረግ ይገባል። 6.3 የአባይ ተፋሰስ ተጠቃሚነት ስትራቴጂ። በተፋሰሱ ላይ ተጠቃሚነታችንን ለማረጋገጥ የምናደርጋቸው እንቅስቃሴዎች የታሪካችን ቀጣይነትን የማረጋገጥ ጉዞ ተደርጎ ሊወሰድ ይችላል። የተፋሰሱን ጉዳይ እኛ ችላ ብንለው እንኳ በተፋሰሱ ዙሪያ ፍላጎት ያላቸው ሌሎች አካላት አርፈው ስለማይቀመጡና ሰላማችንን አደጋ ላይ ስለሚጥሉት ዛሬም ሆነ ወደፊት በተፋሰሱ ላይ አተኩረን ስራ ከመስራት መወዘን የለብንም። በአባይ ተፋሰስ ላይ ስራ መስራት ሲባል ወንዙን መገደብ ማለት ብቻ ሳይሆን በተፋሰሱ ላይ ተጠቃሚ ለመሆን የሚያስችል ብሔራዊ አቅም መገንባት ጭምር ታሳቢ ተደርጓል። ከዚህም በተጨማሪ ከላይ የቀረቡ ብሔራዊ ፍላጎቶችና መርሆዎችን መነሻ በማድረግና የአባይ ተፋሰስ ለሀገራችን እድገት ያለውን አስተዋጽኦ ግምት ውስጥ በማስገባት የሚከተሉት ስትራቴጂዎች ተለይተው ወጥተዋል። አንደኛ፣ ያሉንን የውሃ ሀብቶች በስፋትና አሟጦ መጠቀም። በአባይ ወንዝ ምክንያት ሲደርስብን የኖረውን ጫናም ሆነ ማዘናጊያ ልናስቆመው የምንችለው ያሉንን የውሃ ሀብቶች በስፋት በመጠቀም ነው። ለጦርነት ሲዘጋጁ እኛም ለጦርነት የምንዘጋጅ ከሆነ፣ ፕሮፓጋንዳ ሲከፍቱ እኛም የፕሮፓጋንዳ ምላሽ የምንሰጥ ከሆነ፣ ወይም በእጅ አዙር እኛን ለማዳከም ሲመጡ ትኩረታችን የእነርሱ እንቅስቃሴ ላይ ብቻ የምናደርግ ከሆነ የምንፈልገውን ውጤት ማምጣት አንችልም። ከዚያ ይልቅ ሁሉንም አይነት ጫና መቋቋሙም ሆነ በውሃ ፖለቲካው ላይ አሸንፈን መውጣት የምንችለው የአባይ ወንዝንም ሆነ ሌሎች የውሃ ሀብቶቻችንን በመጠቀምና በውሃ ሀብቶቻችን ላይ ባለቤትነታችንን ማረጋገጥ ስንችል ነው። ይህ እንዲሳካ በውሃ አጠቃቀም ላይ ቴክኒካል ዕውቀትን ማስፋት፣ ብዙ ኢትዮጵያውያን ከአነስተኛ እስከ ከፍተኛ መስኖ የመጠቀም ችሎታቸው እንዲያድግ ማገዝ፣ በውሃ አጠቃቀም ላይ ዘመናዊ ስልቶችን የሚጠቀሙ ባለሙያዎችን ማፍራት፣ የመስኖ ግንባታና የመስኖ አስተዳደር ላይ ያሉ ዕውቀቶችን ማስፋት እነዚህን ያካትታል። ከዚህም ጎን ለጎን እስካሁን ድረስ የኤሌክትሪክ ኃይል ከውሃ ለማምረት በተደረገው ትግል የተገኙ ዕውቀቶችና ልምዶችን በመቀመር ለሌላ የውሃ ልማት ስልቶችና ልምዶች የሚሆኑ ስልት መንደፍ ያስፈልጋል። በተፋሰሶች መካከል ትስስር በመፍጠር ተፋሰሶችን በጋራ ማልማት። በሀገራችን የሚገኙ የውሃ ሀብቶች በዓመት ውስጥ በውሃ መጠናቸው እንደ የወቅቱ ሁኔታና እንደሚገኙበት አካባቢ የተለያየ ስለሆነ የውሃ ሀብቶችን በማስተሳሰር ማልማት የተሻለ ውጤት ለማስገኘት ያስችላል። ውሃው በሰው ሰራሽ ዘዴ በመቶ ወይም በሺህ ኪሎ ሜትር ማጓጓዝ የተለመደ አሰራር ነው። ለዚህ የሚያስፈልገው አስተማማኝ ፋይናንስና ቴክኒካል ዕውቀት ነው። የውሃ ተፋሰስን በመቀየር ከተሞችን መገንባት፣ አዳዲስ አካባቢዎችን ማልማትና አላስፈላጊ የውሃ አደጋዎችን መቀነስ ይቻላል። በኢትዮጵያም በተወሰነ ወቅት ከፍተኛ የውሃ ፍሰት ካለባቸው አካባቢዎች
ወደ ውሃ አጠር አካባቢዎች ውሃውን በማጓጓዝና ከሌሎች ተፋሰሶች ጋር በማስተሳሰር በከተማና በገጠር የሚደረጉ ልማቶችን ማገዝ ይቻላል። ከውሃ ሀብቶቻችን ልናገኝ የምንችለው ጥቅም ሁሉ አሟጠን መጠቀም። እስካሁን ድረስ ከውሃ ሀብቶቻችን የኤሌክትሪክ ኃይል ከማመንጨት አንጻር ጥሩ ስኬት ተመዝግቧል። የውሃ ሀብቶቻችን ግን ከኤሌክትሪክ ኃይል ያለፈ ሌሎች በርካታ ጥቅሞችን ሊሰጡን ስለሚችሉ እነዚህን እድሎች በመፈተሽ ወደ ዘርፈ ብዙ የውሃ ልማት እንቅስቃሴ መግባት ያስፈልጋል። ዘላቂ የኢኮኖሚ እድገትን ማረጋገጥ። ያሉንን የውሃ ሀብቶች በስፋት ለመጠቀም ከፍላጎትና ከፖሊሲ ባሻገር ብዙ ሀብት ያስፈልጋል። ለውሃ ልማት የሚሆን ሀብት ከሀገር ውስጥም ሆነ ከተለያዩ የውጭ ምንጮች ሀብት ማግኘት የሚቻል ቢሆንም ከውጭ ሀገር ሊገኝ የሚችለው ሀብት ግን በራሱ ብዙ ቅድመ ሁኔታዎች ያሉትና ምናልባትም አሳሪ ስምምነት ከሌሎች የውሃ ተጋሪ ሀገራት ጋር እንድንገባ የሚያስገድድ ሊሆን ይችላል። ከዚህ አንጻር ለውሃ ልማት የሚያስፈልገንን ሀብት በዋናነት ከሀገር ውስጥ የሀብት ምንጮች ማፈላለግ ያስፈልጋል። በቂ ሀብት የሚገኘው ደግሞ የተፈጠረ ሀብት ሲኖር ስለሆነ የኢትዮጵያ ኢኮኖሚ ሀብት መፍጠር በሚያስችል መልኩ መቃኘት አለበት። ጠንካራ የገበያ ኢኮኖሚ ሲኖር፣ ምርትና ምርታማነት እየተስፋፋ ሲሄድ፣ ምርትና አገልግሎቶች በቀላሉ መዘዋወር ሲችሉ፣ ዜጎች የሀብት ባለቤትነታቸው ሲረጋገጥና ሕግና ስርዓት በአግባቡ ሲገበር ሀብት እየተፈጠረ ይሄዳል። የሀገር ኢኮኖሚ እያደገ ሲሄድ መንግስትም የተለያዩ ፕሮጀክቶችን ማከናወን የሚችልበትን ሀብት እያገኘ ይሄዳል። ከዚህ የተነሳ የውሃ ሀብቶቻችንን በሚገባ ለመጠቀም በሚደረገው ጥረት ውስጥ የሀገራችን ኢኮኖሚ የበለጠ የሚያድግበትና ምርታማነት የሚጨምርበት አሰራር እያሻሻሉ መሄድ አብሮ መታየት ያለበት ጉዳይ ይሆናል። ሁለተኛ፣ ውሃውንና መሬትን በስፋት የሚጠቀሙ የውጭ የግብርና ኢንቨስትመንቶችን ማበረታታት። ኢትዮጵያ ሰፊ የውሃ ሀብትና እስካሁን ድረስ ጥቅም ላይ ያልዋለ በመስኖ ሊለማ የሚችል ሰፊ መሬት ያላት ሀገር ናት። ውሃንና መሬትን ወደ ልማት በማስገባት ተጠቃሚ የምንሆንበት እድል ሰፊ ነው። ከዚህ የተነሳ የውጭ ኢንቨስተሮች ወደ ሀገር ውስጥ እንዲመጡ ማበረታታት፣ በግብርናው ላይ በስፋት እንዲሳተፉ ማድረግ ያስፈልጋል። የውጭ ባለሀብቶች በዚህ መልኩ በኢንቨስትመንት እንዲሰማሩ በማድረግ 3 መሰረታዊ ጠቀሜታዎች ይኖሩታል። የመጀመሪያው እስካሁን ድረስ ጥቅም ላይ ያልዋለ መሬትና የውሃ ሀብት ወደ ግብርናው እንዲገባ በማድረግ አጠቃላይ ሀገራዊ ምርት እንዲያድግ ያግዛል። የግብርና ምርታማነት ከሚመጣባቸው መንገዶች መካከል አንዱ ያልታረሱ መሬቶችን ወደ እርሻ በማስገባት ምርት እንዲሰጡ በማድረግ ስለሆነ በኢንቨስትመንት ሰፋፊ መሬቶች ወደ ምርት እንዲገቡ በማድረግ የግብርና ምርት እንዲጨምር ማድረግ ይቻላል። ሁለተኛው ከእውቀትና ከቴክኖሎጂ አጠቃቀም ክህሎት፣ ልምድ ልውውጥ ጋር የተያያዘ ነው። እነዚህ ባለሀብቶች ይዘውት የሚመጡት ቴክኖሎጂና አሰራር ለኢትዮጵያውያን ትምህርት ሰጪም ሊሆን የሚችልበት እድል አለው። በእኛ ሀገር ውስጥ የሌለ የውሃ ቴክኖሎጂ ይዘው የሚመጡ ከሆነ ኢትዮጵያውያን አርሶ አደሮችና አርብቶ አደሮች ቴክኖሎጂውን ተላምደው በቀጣይ በራሳቸው በስራ ላይ ሊያውሉት ይችላሉ። የውሃ ሀብቶቻችን ሊጠቀም የሚችል የውጭ ኢንቨስትመንት ለሀገራችን የሚሰጠው ሶስተኛው ጠቀሜታ ደግሞ ከተለያዩ ሀገራት ጋር ወዳጅነት እንድናጠነክር የሚያደርግ መሆኑ ነው። ኢትዮጵያ ውስጥ ኢንቨስተር የላከ ሀገር በተለያየ መልኩ ከኢትዮጵያ ጋር ሊተባበር ከመቻሉም በላይ በአንዳንድ ዓለም አቀፋዊ መድረኮች ላይ ከኢትዮጵያ ጎን ሊቆሙ የሚችሉበት እድል ይኖራል። በተለይ በመካከለኛው ምስራቅ የሚገኙ ውሃ አጠር ሀገራት እንዲህ አይነት ኢንቨስትመንቶች እንዲመጡ ማድረግ የሚቻል ከሆነ እነዚህ ሀገራት በአፍሪካ ቀንድ ፖለቲካዊም ሆነ በአባይ የውሃ ፖለቲካ ውስጥ የተለያየ ሚና ስላላቸው ለኢትዮጵያ በጎ አመለካከት እንዲኖራቸውና ተባባሪ እንዲሆኑ ማድረግ የሚቻልበት እድል ይፈጠራል። ሶስተኛ፣ የሀገር መከላከያ አቅምን ማሳደግ። ኢትዮጵያ ካላት የውጭ የውሃ ሀብት ጋር በተያያዘ ከጥንት ጀምሮ ተደጋጋሚ የደህንነት ጫና ሲደርስባት እንደነበረ ይታወቃል። ይህ የደህንነት ጫና በተለይም በሰሜን ምስራቅ የቀይ ባህር መስመርን ተከትሎ የሚመጣ ሲሆን፣ በሰሜን ምዕራብ ደግሞ የአባይ ተፋሰስ ያለባቸው ሀገራትን መነሻ የሚያደርግ ነው። ከዚህም በተጨማሪ የተለያዩ የጎረቤት ሀገራት ለሀገራችን የደህንነት ስጋት የሚሆኑ ተግባራት ውስጥ ሲገቡ ማየት የተለመደ ነው። እነዚህ ሁሉ ችግሮች በዲፕሎማሲያዊ መንገድ ለመፍታት መሞከር የተሻለውና አዋጭ መንገድ ቢሆንም
ሁሌም ግን ዲፕሎማሲው በራሱ በቂ መፍትሄ ሆኖ አይገኝም። ዲፕሎማሲው ራሱ ስኬታማ እንዲሆን በኢኮኖሚም ሆነ በመከላከል አቅም ተጽዕኖ መፍጠር የሚችል ሀገር መገንባት ያስፈልጋል። ዲፕሎማሲውን ለማገዝ ብቻም ሳይሆን አስፈላጊ ሲሆን በኢትዮጵያ ላይ ሊቃጣ የሚችልን የትኛውንም ስጋት ለመመከትና አስፈላጊ ሆኖ ሲገኝ ቀድሞ ጠላትን ለመምታት እንዲቻል ጠንካራ የመከላከያ ሰራዊት መገንባት ያስፈልጋል። በታሪክ በተደጋጋሚ እንዳየነው ጠንካራ ኃይል መገንባት ካልተቻለ በኢትዮጵያ ላይ እጁን ለማስገባት የሚፈልገው ኃይል ብዙ ነው። ከዚህ የተነሳ በእግረኛ ጦር፣ በአየር ኃይልና በባህር ኃይል በአግባቡ የተደራጀና ቴክኖሎጂን የሚጠቀም ጠንካራ መከላከያ ሰራዊት መገንባት ያስፈልጋል። ኢትዮጵያውያን በነበረን የአርበኝነት ታሪክና ባለን በርካታ የህዝብ ቁጥር የተነሳ ሰፊና የማይበገር እግረኛ ጦር መገንባት በቀላሉ ሊሳካ የሚችል ጉዳይ ነው። በአየር ኃይል በኩልም ምናልባት የኢኮኖሚ ውስንነታችን ካልገደበን በስተቀር ያለን ታሪካዊ ልምድ፣ አሁን የደረስንበት የወታደራዊ ቴክኖሎጂ አጠቃቀምና የእድገት ደረጃ ጠንካራ የአየር ኃይል ለመገንባት እድል የሚሰጥ ሆኖ እናገኘዋለን። የባህር በር እስክናገኝ ድረስ አሁን እንደተጀመረው በዓለም አቀፍ የባህር ወሰን ላይ የኢትዮጵያን ባህር ኃይል መገንባት ይቻላል። ይህ የባህር ኃይል ከሩቅ የሚቃጣም ጥቃትና የኢትዮጵያን መርከቦች በመጠበቅ ሊያገለግል ይችላል። አራተኛ፣ ለውጭ ጣልቃ ገብነት በር የሚከፍቱ የውስጥ ችግሮችንም በተለይም ወደ ትጥቅ ትግል የሚወስዱ ችግሮችን ለይቶ መፍታት። በኢትዮጵያ ላይ ተደጋጋሚ የደህንነት ጫና ከሚፈጥሩት ጉዳዮች መካከል በሀገር ውስጥ የሚታዩ ፖለቲካዊ ልዩነቶች ወደ ትጥቅ ትግል የሚገቡ መሆናቸው። በጥንት ዘመንም ቢሆን የፖለቲካ ልዩነት ሲኖር የራስን ዘማች ይዞ መሸፈት የተለመደ ሲሆን አሁን በዘመናዊት ኢትዮጵያም ይህ አይነት ባህል እንዳለ ቀጥሏል። የፖለቲካ ልዩነትን ወደ ምርጫ ፖለቲካ ማምጣትና ህዝብ የመረጠው የፖለቲካ አስተሳሰብና ቡድን ወደ ስልጣን የሚመጣበትን ባህል እስካሁን ድረስ ለመገንባት አልተቻለም። ህዝብ በራሱ ጉዳይ እንዲወስን የመምረጥ ዕድልን ለህዝብ ከመስጠት ይልቅ ፖለቲከኞች ከጠመንጃ በሚገኝ ኃይል በህዝብ ላይ ለመሰልጠን ይፈልጋሉ። የትጥቅ ትግል አስተሳሰብን ከታጣቂዎች ማጥፋት ማለት ኢትዮጵያውያንን የስልጣን ባለቤት እንደማድረግ ሊወሰድ ይችላል። ዲሞክራሲ ሊገነባ የሚችለውም ሆነ የዜጎች መብት ሊከበር የሚችለው የመንግስት ስልጣን ከጠመንጃ ሳይሆን ከህዝብ የሚመነጭ ሲሆን ነው። ሌላው የታጣቂነት ባህል እያደረሰብን ያለው ችግር ለውጭ ጣልቃ ገብነት ተጋላጭ እንድንሆን ማድረጉ ነው። ኢትዮጵያ ውስጥ ታጣቂ ኃይል እስካለ ድረስ ኢትዮጵያን በማዳከም የራሳቸውን ጥቅም ለማረጋገጥ የሚፈልጉ ሀገራት በሙሉ እጃቸውን ከማስገባት አይቦዙንም። ከዚህ የተነሳ የመሳሪያ አንጋችነት ፖለቲካ በድርድርም ሆነ በኃይል የሚቆምበትን ሁኔታ በማመቻቸት ለጠንካራ ዲሞክራሲ መሰረት መጣል ያስፈልጋል። አምስተኛ፣ ተለዋዋጭ የሆኑ የግብፅ ስትራቴጂዎችን በየጊዜው በመለየት ቅድመ ዝግጅት ማድረግና ምላሽ መስጠት። ከ19ኛው ክፍለ ዘመን ወዲህ ግብፅ የተከተለቻቸውን ስትራቴጂዎች ብንመለከት ተመሳሳይ ዓላማ ለማሳካት የተለያዩ ስልቶችን እንደምትጠቀም መረዳት ይቻላል። በእነዚህ ዘመናት ውስጥ ቀጥተኛ ወረራ፣ አሳሪ ውል ማስፈረም፣ በጎረቤት ሀገራት በኩል ወረራ ማድረግ፣ በተለያዩ የዓለም አቀፍ መድረኮች ኢትዮጵያን ማሳጣትና የፋይናንስ ድጋፍ እንዳታገኝ ማድረግ፣ በወቅቱ የሚነሱ የዓለም ሀያላን ሀገራትን በመጠቀም በኢትዮጵያ ላይ ተጽዕኖ መፍጠር፣ በሀገር ውስጥ ለሚገኙ ተቃዋሚ ኃይሎች ወታደራዊና የፕሮፓጋንዳ ድጋፍ ማድረግ ይገኙበታል። ከቅርብ ጊዜ ወዲህ ደግሞ ኢትዮጵያ ከህዳሴ ግድቡ ጋር በተያያዘ አስገዳጅ ስምምነት እንድታደርግ ግፊት ታደርጋለች። የተለያዩ ወቅታዊ የሚዲያ አማራጮችን በመጠቀም የተሳሳቱና የተዛቡ መረጃዎችን በሀገር ውስጥ እንዲሰራጩ በማድረግም ህዝባዊ አለመረጋጋት ለመፍጠር ትሞክራለች። በእነዚህ ሁሉ ወቅቶች ዋናው ዓላማቸው የአባይ ወንዝን መቆጣጠርና በላዩ ላይ ብቸኛ ወሳኝ ሀገር መሆን ነው። ነገር ግን አባይም ሆነ ሌሎች ከኢትዮጵያ እየፈሰሱ ወደ አባይ ወንዝ የሚቀላቀሉት ወንዞች ሁሉ የኢትዮጵያ ወንዞች ናቸው። ምንም እንኳን የውሃ ሀብቶቻችንን እንዳንጠቀምና ከድህነት እንዳንወጣ በየጊዜው ተለዋዋጭ ችግሮች እያጋጠሙን ቢሆንም ፍትሐዊ ተጠቃሚነታችን ላይ በትኩረት መስራት ይጠበቅብናል። እነዚህ ተግዳሮቶች አንዳንድ ጊዜ በቀጠናዊ ድርጅቶች በኩል፣ በሌላ ጊዜ ደግሞ በዓለም አቀፍ ተቋማት በኩል ጭምር የሚታዩ በመሆናቸው
ጥንቃቄ የተሞላ ዲፕሎማሲያዊ ጥረት የሚፈልጉ ጭምር ሆነው እናገኛቸዋለን። በአንድ በኩል ከድህነት ለመውጣትና ፍትሐዊ ተጠቃሚነታችንን ለማረጋገጥ መሬት ላይ የምንሰራው ሥራ ሲኖር፣ በሌላ በኩል ደግሞ በዲፕሎማሲ መድረኩ በስፋት መንቀሳቀስን ይጠይቃል። በዚህ አንጻር ኢትዮጵያም ዓለም አቀፋዊ አስተላለፎችን እንደየወቅቱ ሁኔታ በመለየት መጓዝ ይኖርባታል። ዓለም አቀፋዊ አስተላለፎችን ተከትሎ አቋም መያዝ በራሱ ትክ ስላልሆነ ከብሔራዊ ፍላጎቶቻችንና ጥቅሞቻችን አንጻር በሚጠቅም መልኩ አቋማችንን እያስተካከልን መጓዝ አዋጭ ያደርጋል።